እንኳንስ ሰላቱን ከናካቴው መተው ቀርቶ ጀማዓ እንኳን አዘውትሮ መተው የሙናፊቅ ምልክት እንደሆነ ነው አብዱላህ ኢብኑ መስዑድ የሚናገሩት فمن تركها فقد كفر ሰላትን የተወሰው በርግጥ ከፍሯል ይላል በሙስሊምና በካፊር መካከል ያለ መለያ ድንበር ሰላት መስገድ ነው ሰላት ከሰገዱና ዘካ ከሰጡ አለ አለዛሳ አዱውና بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين أما بعد ዛሬው ጥያቄ ደግሞ ሶላት የማይሰግድና ዘካ የማይሰጥ ሰው ሁክሙ ምንድነው ነው የሚለው እንደሚታወቀው እስላም በአምስት መሰረታዊ መርሆች ላይ ነው የተገነባው የመጀመሪያው ሸሃደተይን ነው لا اله الا الله محمد رسول الله ቀጥሎ ሶላት ነው ሶስተኛው ዘካ ነው አራተኛው ረመዳን መጾምና አምስተኛው ሐጅ ነው እንግዲህ እነኚህ አምስቱ የእስላም ማዕዘናት ከሆኑ ከአምስቱ አንዱ ከጎደለ ሁክሙ ምንድነው ማለት ነው አሁን ሁለት ጥያቄ ቢጠየቅም የሶላትና የዘካ ቢጠየቅም ማለት ነው ሶላት ዒማዱ ዲን የዲን ምሰሶ ተብሎ ተገልጿል ሶላትን መተው ዲንን ማፍረስ ነው ሶላትን ማቋቋም ደግሞ ዲንን ማቋቋም ነው በሙስሊምና በካፊር መካከል ያለ መለያ ድንበር ሰላት መስገድ ነው العهد الذي بيننا وبينهم الصلاة فمن تركها فقد كفر صلاة يتوسو برقد كفرها لله مشركوች ራሱ ወደ እስላም ገባን ካሉ መስገድ አለባቸው መግባታቸውን ለማረጋገጥ فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم ከጥፋታቸው ከተመለሱ ሶላትን ከሰገዱና ዘካን ከሰጡ ይላል ሶላትና ዘካን ደግሞ ሁሌ ማስተሳስረው ነው ቁርአን የሚያመጣው በጣም ጥቂት ቦታዎች ናቸው ሁለቱ ተነጣጥለው የምናገኝባቸው ለቀቋቸው ሶላት ከሰገዱና ዘካ ከሰጡ አለ አለዛሳ አዱው ናቸው ማለት ነው وقال تعالى فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين صلاة كسجدوا زكاة كسطوا يدين وندموቻችሁ ናቸው አለዛ حبل الأخوة على استሳሰረንም ማለት ነው እስላማዊ ወንድማማችነት ውስጥ የሉም ማይሰግዱና ዘካ ማይሰጡ ሰዎች ማለት ነው وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة له ስለዚህ ያልሰገዱ እንደሆነሳ ይከፍራል በብዙ ነስ መጥቷል ነገር ግን ኩፍሩ ከእስልምና የሚያወጣ ኩፍር ነው ወይስ ኩፍሩን አስገር ዝቅተኛው ኩፍር ነው የሚለው ላይ ዑለማዎች ይخالፋሉ ብዙዎቹ ኩፍሩ ከእስላም የማያወጣው ነው ዋጅብነቱን እስካልካደ ድረስ ይላሉ ይሄ የአራቱም መዝሐቦች አባባል ነው ኢማም አህመድም ጭምር ኢብኑ ቁዳማ ሙግኒ ላይ እንዳስቀመጠው ኢንካር ካላደረገ ሙሉ ለሙሉ አይከፍርም የሚለው ራጅሑ ይሄ ነው ይላል ከመዝሐቡ ማለት ነው ሌላኛው ደግሞ አይደለም ሙሉ ለሙሉ ካፊር ነው ከእስላም ውጭ ነው ከሰሃባ ራሱል ኢብኑ መስዑድ እና ሌሎችም ዑመር ኢብኑ ኸጣብ ብዙ ሰሃቦች ይሄዱበት ነው وهو وجه للشافعية በሻፊዒ መዝሐብ ውስጥም አንድ ወጅህ ይሄ ነው ይከፍራል ሙሉ ለሙሉ እስልምናን ለቆ ይወጣል የሚል አለ ኢማም አህመድ ይሄ ቀውል በስፋት ይወራል ከሳቸው على كل حال እንግዲህ የውየው ከፍሯል አልከፈረም ተብሎ የሚያጠያይቅበት እርከን ከደረሰ በጣም ተመዘግዝጓል ከዲኑ በጣም አደገኛ ነገር ነው እስላም ነው እስላም አይደለም የሚል ውስጥ ነው ጥያቄው እንጂ ወንጀለኛ ነው አይደለም የሚል ውስጥ አይደለም ያለው ስለዚህ ሰላት መተው በጣም ከባድ ወንጀል ነው እንኳንስ ሰላቱን ከናካቴው መተው ቀርቶ ጀማዓ እንኳን አዘውትሮ መተው የሙናፊቅ ምልክት እንደሆነ ነው አብዱላህ ኢብኑ መስዑድ የሚናገሩት من في صحيح مسلم كساتشو عندما من أراد
أن يلقى الله غدا مسلما فليحافظ على هؤلاء الصلوات حيث ينادى بهن الله ጋር ነገ ሙስሊም ሆኖ መገናኘት የፈለገ ሰው አሉ እነዚህ ሰላቶች አዛን ሲደረጉ ሂዶ ይስገዳል አለዛ ሙስሊም ሆኖ አይደለም አላህ ጋር የሚገናኘው ማለት ነው በዚህ አባባል فإنهن من سنن الهدى وإن الله شرع لنبيكم سنن الهدى እነዚህ ትክክለኛ ከሆኑ ሱናዎች ነው የሚቆጠሩት አላህ ደግሞ ለነብዩ ትክክለኛ ሱናዎችን ነው የደነገገው ولو تركتم سنة نبيكم لضللتم ولقد رأيتنا وما يتخلف عنها إلا منافق معلوم النفاق أنا إنيان صحابوچن አይቻለሁኝ ከሰላት ጀማዓ ከመስገድ የሚዘገይ ማንንም የለ ሙናፊቅነቱ ግልጽ የሆነ ሰው ካልሆነ በስተቀር ይሉ ነበር ኢብኑ መስዑድ ረዲየላሁ ተዓላ ዐንሁ ስለዚህ ወንድሞቼ ይሄ በጣም ከባድ ነገር ነውና የሰላትን ነገር አደራ የዛሬው ሰዓታችን እዚህ ላይ አልቋል ወሰላሙ አለይኩም ወራህመቱላሂ ወበረካቱ